የዛሬ ቪዲዮ የምናወራበት ሀሳብ ባትሪ ኬጅንና ዲፕ ሊተር ያለው እንጨት ይገላል 1800 ዶሮ 5 ሞት ተመዝግቧል። ዛም ኮሜንት ሪፕላይ አድርጋ ሄዳ ስልጠና ምናምን ወስዳ ነበር እዛው ጓንዳው። ያንን የመኖ ወጪ በ80% መቀነስ ይቻላል። ባካችሁ ቤተሰፍን ተጠቀሙ። ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። ያው ዛሬ ጫጩት ገብቷል። ጫጩታችን ጋር ሆኜ ነው ቪዲዮ መስራላችሁ። ጫጩታችን ከገቡ ሁለተኛ ቀናቸው ነው፣ ግን ዛሬ በጥሩ ሁኔታ ላይ ይገኛሉ። እስካሁን ድረስ የተመዘገበው ሞት 5 ሞት ተመዝግቧል ከ1800 ዶሮዎች። ያው ባዶ ግሬድ ነው ብዙ ጊዜ ዶሮዎች ውስጥ የምቀመጠው። ይሄም የሆነበት ምክንያት ምንድነው? እነዚህ ትናንሽ ዶሮዎች ገና እንደመጡ ያሉት ነገሮች ትንሽ ያስቸግራሉ። ምክንያቱም አሁን በረቅጣቸው ላይታወቀኝ ሁላ ይችላል በቦቲ ወይም በሌላ ጠንከር ያለ ጫማ ብንጠቀም ማለት ነው። ስለዚህ ቢያንስ 7 ቀን እስኪሆናቸው ድረስ እነዚህ ትናንሽ ፍጥሮች እንንከባከባቸዋለን። ብንረቅጣቸው እንኳን ለእግራችን ሴንሲቲቭ እንዲሆን ጫማችን ባናረግ ይመከራል። እቺ የኔ ስታይል ናት። ያው ቤቱን ንጹህ ስለሆነ ለእግራችንም አያስቸግረንም። የዛሬ ቪዲዮ የምናወራበት ሀሳብ ምንድነው? የባትሪ ኬጅንና ዲፕ ሊተር የሚባለው ሲስተም እንደዚህ የምናሳድግበት ሲስተም ማለት ነው። በዚህ ጉዳይ ላይ እናወራለን። ቲክቶክ ላይ ቪዲዮ ሰርቼ ነበር፣ እዚህ ላይም መስራት ስለነበረብኝ ነው። ስለዚህ ምንድነው ባትሪ ኬጅ የምትጠቀሙ ሰዎች ከዚህ በፊት ነግራችኋለሁ። በዚህ በቪዲዮ ላይ እንደምትመለከቱት እናንተ የምታሳድጉት ዶሮዎች በጣም ትንሽ ከሆኑ በቁጥር ባትሪ ኬጅ ብትጠቀሙ ይመረጣል። ለምሳሌ ቤት ውስጥ 20 ዶሮ 10 ዶሮ ለምታመርቱ ሰዎች ባትሪ ኬጅን በመጠቀም ብታመርቱ መልካም ነው። ሲቀጥል ደግሞ በጣም በትልቁ የሚሰሩ ሰዎችም ባትሪ ኬጅን እንደሚጠቀሙ ይታወቃል። ምክንያቱም በጣም ብዙ ዶሮዎች ስለሆኑ የበሽታ ችግር ቢፈጠር በጊዜ በሽታውን ለመቆጣጠርና የተፈጠሩትን ችግሮች ለማወቅ የእንቁላል መጠን ቢቀንስ እንቁላል ማስተዋል ዶሮ ለማወቅ እንደዚህ አይነት ነገሮችን በጣም ብዙ ካምፓኒዎች ባትሪ ኬጅን ይጠቀማሉ። ስለዚህ ባትሪ ኬጅ መጠቀም ወሳኝ ነገር ነው። አንደኛ ደግሞ በጣም በትንሽ ሰው በአንድ ሰው 10000 ዶሮ ማኔጅ ሊደረግ ይችላል። 5000 ዶሮ ማኔጅ ሊደረግ ይችላል። ይሄኛውን ደግሞ ወደ ዲፕ ሊተር ሲስተም ብንመጣ በጣም ብዙ ሰዎች ሊያስፈልጉ ይችላሉ። እስከ 5 ሰው ድረስ ለ10000 ዶሮ ለ8000 ዶሮ ልትጠቀሙ ትችላላችሁ። በእንቁላል ጣይ ላይ ነው ያልኩት። ስለዚህ በዲፕ ሊተር ስትመጡ ያ ነው ችግሩ። ወደ ባትሪ ኬጅ ስትመጡ ይሄ ነው። ባትሪ ኬጅ በጣም የተሻሉ ጥቅሞች አሉት። እዚህ ቪዲዮ ላይ ትንሽ ላደላ ፈልጋለሁ ወደ ባትሪ ኬጅ። ምክንያቱም እንደምታውቁት የኛ ካምፓኒ ቤኤስኤፍ ላይ በጣም መስራት እንፈልጋለን። ስለዚህ ቤኤስኤፍ ለመስራት የእነዚህ ዶሮዎች ኩስ ያስፈልገናል። ስለዚህ አሁን ይሄኛው የዶሮ ኩሱ ወይም ደግሞ እዚህ ጋር መሬት ላይ የሚበዛው የዶሮ ኩስ ከትንሽ ጊዜ በኋላ መልሰን በእርጥብ ውሃ አድርገን ለቤኤስኤፎቻችን እንሰጣለን። ቤኤስኤፎቻችን ደግሞ ያንን ኩስ ይመገቡታል። ስለዚህ ዶሮዎቹ ይህንን ምግብ 100% ሲመገቡ እስከ 40% ብቻ ነው ሪሳይክል የሚያደርጉት ወይም ደግሞ ለራሳቸው ሰውነት የሚጠቀሙት። ከ60% በላዩ እስከ 70% ዝም ብሎ ኩስ ሆኖ ነው የሚወጣው ማለት ነው። ያንን ሪሳይክል በማድረግ ፕሮፊታችንንም ከፍ በማድረግ እንደዚህም ደግሞ ዶሮዎቻችንንም በደንብ ማሳደግ እንችላለን ብለን እናስባለን። መስራት እያሰብነውም ይሄ ነው። ስለዚህ ለጫጩቶችም ለእንቁላል ጣይም ለስጋ ዶሮም በጣም ጠቃሚ ሆኖ ተገኝቷል ቤኤስኤፍ። ስለዚህ እነዚህ አይነት እድሎችን መጠቀም ጥሩ ነው። ስለዚህ ባትሪ ኬጅ ሲኖር የሚደረገው እንደዚህ ነው። ዶሮቹ ከላይ አሉ። ኩሳቸው ወደ መሬት እንደሚራገፍ ይታወቃል። ኩሶቹን እንደ ድሮ ከመጥረግና ሌላ ወጪ ውስጥ ከመግባት ቀጥታ ቤኤስኤፍ ላርቫን ይዛችሁ ትመጣላችሁ 5 ቀኑን። ከዛ መታችሁ የዶሮቹ ኩስ ላይ ማራገፍ ነው። ስለዚህ እነሱ ከላይ ወደ ታች ያራግፉታል ኩሳቸውን ወይም ይወርዳል። ቤኤስኤፉ ደግሞ ከስር ይበላዋል ማለት ነው። ስለዚህ እዛው ሽታ ሳይፈጥር ምንም ነገር ሳይፈጠር ቶሎ ብሎ ሪሳይክል ይደረጋል። ያንኑ ቤኤስኤፍ ደግሞ አንስታችሁ መልሳችሁ ለእንቁላል ጣይ ዶሮቻችሁ ወይም ለጫጩቶቻችሁ ለምትፈልጉት የስጋ ዶሮችም ሊሆኑ ይችላሉ መስጠት ይቻላል ማለት ነው። በዚህ መልክ 200 ዶሮ የእንቁላል ጣይ 200 ዶሮ የእንቁላል ጣይ 200 ዶሮ የስጋ ዶሮች ምናምን ስሩ የሚል ቻሌንጅም ጀምረናል። ስለዚህ ያንን ቻሌንጅንም መጠቀም አስፈላጊ ነው። ስለዚህ አሁን እነዚህ ጫጩቶች ምግብ ከተወሰነ ጊዜ በኋላ ቤኤስኤፍ ቢደረግ የዶሮቹ እድገት በጣም ከፍተኛ እንደሚሆን ነው ያለው ነገር የሚያሳየው። የባትሪ ኬጅ ሌላኛው ትንሽ ዲስአድቫንቴጅ ምንድነው? ውድ ነው። በብረት ሲሰራ በጣም ውድ ነው። በጣም በብዙ ሺህ ብር ነው። ኢትዮጵያ ውስጥም ይሰራል ግን ውድ ነው። ሁለተኛ ደግሞ ያው የሚገጣጠመው አለ ከቻይና ምናምን የሚመጣው እሱ አሪፍ ነው ቢገኝ፣ ግን ውድ ነው እንዳልኳችሁ። እነዚህ ግን ቪየትናሞች አሉ እንደዚህ እንደ ኢንዶኔዥያዎቹ በጣም የምወዳቸው ሰዎች እና እነሱ ሰዎች በቀላሉ በእንጨት ሰሩታል በቀርካ እና እኛም የዛሬ 2 ዓመት አካባቢ ፋርማችን ላይ ሰርተን ነበር። በራሳችን ቀርካዎችን በማስመጣት የራሳችንን ባትሪ ኬጅ ሰርተን ነበር ለ2000 እንቁላል ጣይ ዶሮዎች የሚሆን ለ1000 አካባቢ ኤግዛክትሊ። ስለዚህ እንደዚህ አይነት ሜቶዶችን በመጠቀም ያንን የመኖ ወጪ በ80% መቀነስ ይቻላል።
ለምንድነው እንደዛ ያልኩት? ቀርከው በጣም ርካሽ ስለሆነ ከብረቱ አንፃር ወይም ደግሞ እስከ 70% ወጪያችሁን መቀነስ ትችላላችሁ ማለት ነው። ስለዚህ የባትሪ ኬጅ ሌላኛው ዲስአድቫንቴጅ ተብሎ የሚያዘው ምንድነው? ዶሮዎች ተፈጥሯዊ የሆነ ነገራቸውን አይለማመዱም፣ አይንቀሳቀሱም፣ ባሉበት ነው የሚቀመጡት የሚባል የሚተች ነገር አለ። ያ ግን ያን ያክል ችግር ያለው አይመስለኝም። ምክንያቱም ዶሮዎቹ በደንብ ለነሱ ደህንነትም ለፋርመሩ ደህንነትም በሚመቸው መልኩ ነው። ግን አብዛኛው ኢትዮጵያዊ ወይም ደግሞ በዓለም ዙሪያ የሚሰራው ዲፕ ሊተር እንደሆነ ይታወቃል ማለት ነው። ወደ ዲፕ ሊተር ስትመጡ ደግሞ ዲፕ ሊተሮች ያው ራሳቸውን እንጆ ያደርጋሉ፣ ይንከባለላሉ፣ ይቆፍራሉ፣ ይወጣሉ፣ እንደዚህ አይነት ተፈጥሯዊ ነገራቸውን ያራምዳሉ። ርካሽም ነው። ከዛ አንጻር ስታዩት የዚህ ጉዝጓዝ ብቻ የሰጋቱራ እንጨት የእንጨት ፍቅፋቂ ባይዘ እኛም እንጠቀመው እንጨት ፍቅፋቂ ብቻ ነው። እንጨት ፍቅፋቂ ይገላል የሚል ወሬም ተደውሎ ተነግሮኛል። እንደዛ አይነት የሚባል ነገር የለም። አይገልም፣ ፍቅፋቂው አይገልም። ሊሞትም ይችላል፣ ግን ያን ያክል አይደለም። አንዳንድ መርዛማ የሆኑ እንጨቶችን ከተጠቀማችሁ ሊሞቱ ይችላሉ እንጂ ዶሮዎች እንደዚህ በቀላሉ የሚሞቱ ነገሮች አይደሉም። ስለዚህ ዲፕ ሊተር ሲስተም በጣም ርካሽ ነው። ስለዚህ ይሄኛው አድቫንቴጅ ስለሆነ ብዙ ሰዎች ወደዛ ያደላሉ ማለት ነው። ግን ቤተሰብ እንደሚሰራ ሰው 100 ዶሮ ካላችሁ ለምሳሌ እችን ኡጋንዳ ላይ ያዩዋትን ልጅ ያያት 100 ዶሮ ነው ያላት። ወደ ገጠር አካባቢ ወጣ ብላ ነው የምትሰራው። ያላት የፋርሟ ላይ የምትጠቀማቸው ነገሮች በጣም ተመችቶኝ ነበር እና ቢኤስኤፍ ብላ የሃውስ ፍላይ ለዶሮቿ ስትሰጥ አይቼ እነዚህ ሃውስ ፍላዮች ናቸው ቢኤስኤፍ አይደለም ቢኤስኤፍ እንፈልግ ያልኳት። ከዛም ኮሜንተር ሪፕላይ አድርጋ ሄዳ ስልጠና ምናምን ወስዳ ነበር እዛ ኡጋንዳ ውስጥ። በጣም ለሷ ሲምፕል እንደሆነና ፕሮፊቱም ወሳኝ እንደነበር ስታወራ አይቻለሁና በጣም አስደሳች ነው። 100 ዶሮ 200 እንቁላል ጣይ ዶሮች ኖሯችሁ ቢኤስኤፍን እየተጠቀማችሁ በማንዋችሁን እየተጠቀማችሁ የሆነ አቅል ደግሞ ጋርደን ላይ የሆነ የምትተካክሉት እንደዚህ ጎመን ምናምኖች ካሉ እነሱን እየተጠቀማችሁ መስራት በጣም ወሳኝ ነውና ስለዚህ የዚህ ቪዲዮ ኮንክሉዥኑ ምንድነው? መዝጊያችን ምንድነው? ቢኤስኤፍን የምትጠቀሙ ከሆነ ለስጋ ዶሮም ይሁን ለእንቁላል ጣይ ዶሮችም ይሁን 100 200 ዶሮ ያላችሁ ሰዎች በእንጨት ስሩት። ቀርከዎችን ከዩቲዩብ ቪዲዮዎችን ዳውንሎድ አድርጉ። ሜትሩ፣ ስፋቱ፣ ኤቭሪ ነገሩ እዛ ላይ አለ። ያንን በመጠቀም የራሳችሁን ከእንጨት ሰርታችሁ ከ100 ሺህ 200 ሺህ ብር በላይ የምታወጡትን ነገር በ20 ሺህ ብር ልትገላገሉ ትችላላችሁ ማለት ነው። ሲቀጥል ደግሞ እንደዚህ ብዛት ዶሮ ያላችሁ ወይም ቢኤስኤፍን ለጊዜው ማትጠቀሙ ሰዎች ደግሞ ዲፕ ሊተር ሲስተም ተጠቀሙ። ምክንያቱም ርካሽ ነው። በደንብ ጥንቃቄ ብቻ ማድረግ ነው። እንደዚህ የስጋ ዶሮ ነው የምትሰሩ ሰዎች እንዳልኳችሁ እንትን ብትሰሩ ጥሩ ነው። ለምሳሌ 400 300 ዶሮዎች የምታስገቡ ለበዓል ምናምን አስገብታችሁ የምታወጡ ሰዎች ሳሶ ምናምን የምትይዙ ሰዎች እንትረባሉ ይሄን ሲስተም ተጠቀሙ። በተቻላችሁ መጠን ዶሮ የምትጀምሩ ሰዎች ኢትዮጵያ ውስጥ እባካችሁ ቢኤስኤፍን ተጠቀሙ። የስጋ ዶሮ የምትሰሩ ሰዎች እኔ የስጋ ዶሮን ቢኤስኤፍን ሳትጠቀሙ እንዳትሰሩ የሚል ሰው ነኝ። ዝም ብላችሁ ሰርታችሁ ለሚደርስባችሁ ኪሳራ ሰውን ተጠያቂ ማድረግ አሪፍ አይደለም። ቢኤስኤፍን ተጠቀሙ፣ ተማሩ። ሌሎች ነገሮችን እና አዞላ እንደ ቢኤስኤፍን ሌሎች ቅጠላቅጠሎች ለዶሮች የሚሰጡ ነገሮችን ተማሩና በነዛ መልኩ ስሩ እንጂ ዝም ብላችሁ በሞራል ሰጥታችሁ ከዛ በኋላ ደግሞ ሰው መውቀስ ጥሩ አይደለም። ምክንያቱም ኢትዮጵያ ውስጥ ያለው ሲስተም የእድል ሆኗል። ዶሮዎች የሆነ ጊዜ ላይ ያዋጣሉ፣ የሆነ ጊዜ ላይ ስለማያዋጡ ሳስተነብል የሆነ አዋጭ የሆነ የምግብ ሁኔታ ራስን መቻል ጥሩ ነው ብዬ አስባለሁ። ስለዚህ ለዚያ ደግሞ እኛ ድርጅት ቢኤስኤፍ አቅርቦላችኋል። እባካችሁ ቢኤስኤፍን ተጠቀሙ። የሰጧችሁ መረጃ በቂ ይመስለኛል። ስለዚህ የራሳችሁን ደግሞ የቀሩትን ሪሰርቾች አድርጋችሁ ወደሚመቻችሁ በመሄድ ያንን ሲስተም መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ሼር እና ላይክ አድርጉ። እንደዚሁም ደግሞ ቴሌግራም ቻናላችንን ሶር አፍሪካ ፋርም ብላችሁ ሰርች በማድረግ ጆይን አድርጉ። እዛ ላይ አዲስ በዚህ ዓመት ልንሰራቸው ያሰብናቸውን ነገሮች የምንለቅበት ቦታ ስለሆነ እዛው እንገናኛለን። ቻው።